ማልዳ ተገናኙ። ዲናና ማልዳ እንግዲህ ሲገናኙ በጣም ነው ከባድ ችግር ተፈጠረ። እሱም የተፈጠረው ምንድነው? ማልዳ እንግዲህ መታ ልዩና ሳቢላ ወስደው እቤት አስገብተዋት አብርሃም የለም ነበረ። እነሱ ቁጭ ብለው ተሰብስበው ምግብ እየበሉ እያለ እንግዲህ ማርኮና ዲና መጥተዋል ማለት ነው። ማናት እቺ ብላ ስትል ዲና የልዩ አክስት ናት ብለው ዋሹ ማለት ነው። ልዩ በመጨረሻ ጊዜ እንግዲህ በሳቤላን ስትናገር ውጪ ከቤት ብላ ማልዳ ልታስወጣ ስትል ዲና ባምጬ በወለድኳት ልጄ ምን አገባሽና ነው በፈለገን ጊዜ መጥቼ ባይ ብላ እንግዲህ ጉሮሯን አንቃታለች። ታግሳ እንግዲህ በመጨረሻው ትግስቷ ስላለቀ ማልዳ ዲናን አፍጣዛታለች ማለት ነው። በዚሁም ደግሞ አብርሃም ሲሰማ በዲና ላይ እንግዲህ ሽጉጥ መዟል ማለት ነው። ሽጉጥ መምዘዙን ሲያይ ማርኮም እንግዲህ ሄጄ ሽጉጥ ላምጣ እንዳይንቀሳቀስ ላድርገው ብሎ እሱም ሽጉጥ ሊያመጣ ሄዷል። በወንድማማች መሀል በጣም ጸብ ተፈጥሯል። ሰላም ክብራትና ክብራን የቻናሌ ቤተሰቦች እንዴት ናችሁ? አለን ይመስገን። ውድ የቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ሼር ላይክ ያደረጋችሁ ቤተሰብ ያሉናችሁ ቤተሰብ ሁኑ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ያልኩኝ በአክብሮት ጠይቃለሁ። እንግዲህ ሽጉጥ ሊያመጣ ሄዷል ማለት ነው። ጆሮ ላይ ነው ማጮኸው ብሎ እንትን ባለ ጊዜ እንግዲህ ማርኮንም ሞጣ ብላ ዲና አስወጥተዋለች ማለት ነው። ዲናም እንግዲህ በመጨረሻ እንግዲህ እንደ እብድ ሆና መጠጧን ወይኗን ይዛ ዝም ብላ ትለፈልፋለች ማለት ነው። እንግዲህ ማልዳ አልሰማቻትም ማለት ነው። ከልጇ ጋር መልካሙን ላይፍ እያሳለፈኝ ነው አብረሽኝ ተኝ ብላ እንግዲህ ከልጇ ጋር አብራ ተኝታለች። ደስ የሚል ጊዜ ነው ከልጇ ጋር ያሳለፈችው። በጭራሽ አንቺ ከዚህ ቤት ልትወጪ አትችይም እናቴ አትወጪም ብላታለች ሳቢላ። እንግዲህ ርብቃንም ነይ ሰው ላስተዋውቅሽ ርብቃዬ ብላ እንግዲህ እናቷን ርብቃንም አስተዋውቃታለች። ስታውቂያት በጣም ነው ደስ የሚልሽ ብላለች። እንግዲህ ሳቢላ እንግዲህ በጣም ደስ የሚል ገጽም ለእናቷም ገጽም አላታለች ማለት ነው። እንግዲህ ማልዳም በደስታ አልቅሳለች። የእናቷን ናፍቆቷን የእናትን ፍቅር በግጽምጽ ነው የጠራሽ የገለጠችላት። እንግዲህ ለርብቃም አክስቴ ነው ብለው ያስተዋወቋት ማለት ነው። የማ ያንቺ ብላለች። አው የልዩ አክስት ነኝ አለች። አንቺም አለበል ብላ ተዋወቁ ከርብቃ ጋር። ርብቃ ዶክተር ርብቃ እባላለሁ የዚህ ዶክተር ነኝ አለቻት። ደስ ይላል በጣም ግን ሲያውሽ ምንም ዶክተር አትመስሊም ገና በላ ልጅ ነሽ አለቻት። አንቺም እኮ የልዩ አክስት አትመስሊም አለቻት ማለት ነው። በዚህን ጊዜ ርብቃ ብላ ነገሩን አቋረጠች ማለት ነው። ልዩ ለርብቃ ምግብ አቀረበችላት። እንግዲህ በዚህ ተሰብስበው ቁጭ ብለው እያሉ እንግዲህ ዲና ገብታ ይቅርታ ማልበል ምን ልትሰሪ ነው እዚህ የመጣሽው አለቻት። ከማርኮን ጋር መታ ወገቧን እየነቀነቀች አክስቴ ናት ዲና አክስቴ ናት አለቻት። ልዩ የማ ያንቺ አንቺ አትናገሪም እንዴ ማንሽ አለቻት። አመናጭካ ማለት ነው። አክስቴ ናት አትጩሂባት አለቻት። ዝም በይ አንቺ ማን ጠይቀሽ አለቻት። ከዛን ወደ እሷም እንግዲህ ቀረበች ማለት ነው አፍጣ ዲና። ልዩም እንግዲህ እየተንቀጠቀጠች በፍርሃት ውስጥ ተዋጠኝ። መልሽልኝ አንቺ ማነሽ አለቻት። ማን ስለሆንሽ ነው ያለ ፍቃዴ ቤት የገባሽው ማነሽ ብላ ፈጠጠችበት። ነገረችሽ እኮ የልዩ አክስት ነኝ ያለ ፍቃድሽ ቤትሽ ስለገባው በጣም ይቅርታ አለችሽ። ማነሽ አላት ማርኮ ማለት ነው። ከየት ነው የመጣሽው? ከሐዋሳ ነው የመጣሁት የልዩ አክስት ነኝ ብላ ስሟን ቀይራ ዘሩ ባላለሁ ብላ ነገረቻቸው ማለት ነው። አው የልዩ ቤተሰቦችም ሐዋሳ ናቸው ምናልባት ሊሆን ይችላል ብሎ ማርኮን እንግዲህ ቀብረር ብሎ ተናገረ ማለት ነው። አይ እኔ ግን አይመስለኝም አለች ዲና ማለት ነው። እንግዲህ
የፈራችው ነገር መጥቶባታል እና ዲና አክስትሽ እዚህ መምጣቷን ለምን አልነገርሽኝም አለቻት። አጋጣሚ ስለነበረ ድንገት ነው የመጣችው አለቻት። ደውዬ እንዳልነግርሽ አንቺ እንትን ላይ ነበርሽ አለቻት። ልዩ አትፈታተኝ አለቻት። ከኔ ጋር መጋጨት ከምታስቢው በላይ አደገኛ ነው አለቻት ማለት ነው። አስፈራራች። ራሷን በጣም ታከብዳለች ዲና። እንግዲህ አሁን እቺ ምናምን ቴክስቴሽን ከቤትሽ አውጪልኝ አለቻት። ይሄ የተከበሩ ቤት መኖሪያ እንጂ የማንም ቆሻሻ መሰብሰቢያ አይደለም ብላ በጣም መጥፎ ቃላት ተናገረች። አይሆንም ዲና በሷ ወዴትም አትሄድም ብላ ሳቤላ እንግዲህ ያፈጠጠችባት ማለት ነው። ሁሉም ሰው እኩል ነው፣ የተከበረ ቆሻሻ ብሎ የለም አለች እና እቺ ህፃን አንገቷን አስደፋቻት ማለት ነው። ልዩ ደግሞ ቤተሰባችን ነው፣ የፈለጋችሁን ሰው ማምጣት ትችላለች ብላ እንግዲህ መልሳላታለች ማለት ነው። ስለዚህ የልዩ አክስት ከዚህ ወዴትም አትወጣ አለቻት ማለት ነው። የኔ አስተዋይ ልጅ እናትሽ መሳሳቷን ስለነገርች በጣም ነው ጎበዝ ልጅ ነሽ አለቻት። እያረረኝ ማለት ነው፣ እየተቃጠለች አንቺ ተፈለግሽ ማንም ከዚህ ቤት ውስጥ የትም መሄድ አንቺ ከፈለግሽ አለቻት ማለት ነው፣ እያረረች እና ልዩ በጭራሽ ሳቤላ በጭራሽ አትሄድም ዲና የልዩ አክስት ናት ብላታል። እንግዲህ እናትሽ መሳሳቷን ስለተነገርሻት በጣም ኮርችብሻለሁ አለ። እንግዲህ እናትሽ የምትላት እሷ ናት፣ አንቺ ከፈለግሽ እና እሺ አለቻት። እሺ እኔ ልጅ አለች። እንግዲህ ሳቤላ ደግሞ ደውላ እናቷን አስደነገጠቻት ማለት ነው። አብርሃም ጋር ደውላ አብርሃም ጋር ነው የደወልኩት ብላ እሷ የደወለ መስላት ማለት ነው። ሰላም ነኝ አባቴ እንዴት ነህ ብላ አውርታ ከዛ እሷ ስልኩን ዘግታ ቆይ ሰው ላስታውቅህ ብለው ከዛም በኋላ ስጭኝ ሰው ላስታውቅህ አለችው ማለት ነው። እሺ እንቺ እናቴ ተዋወቂው ብላ ስትል ይሄንን ጊዜ ማልዳ በጣም ደነገጠች። የምታወራው ስትል አሎ ስትል እናቴ ሰራውልሽ ውሸቴን ነው ብላ እናቷን እንግዲህ እንዴት እናት እንዲደረጋል እንዴ ልጄ ምናምን ብላ እንትን አለቻት ማለት ነው። እሷ ግን ከአብርሃም አላገናኘቻትም ማለት ነው። ሰራውልሽ ከዛም በኋላ በጣም እሷ ራሱ ገርሟት ማለት ነው። ሳቤላ እናቷ አስተኛቻት። ሳቤላን ተኝ ብላ የእናትነት ፍቅር ሰጥታ አሳምራ አስተኝታት እናቴ ሁለተኛ እንዳትሄጂብኝ ብላ ስትላት በዚህን ጊዜ ጠርሙሷንና ወይኗን እዛ ማልዳ እንትን ዲና በሩን እየደበደበኝ ነው ማለት ነው። ከፈተች። ከዛ ስትከፍት ወይኗን ዛለች፣ ሁለት መጠጫ ዛለች። ጠራቻት። ማነሽ አለቻት። ማን አባሽ ስለሆንሽ ነው ልጄን የነካሽው ብላ በራሱ ልጅ በወለደቻት ማለት ነው። ደግሞ ነገሩ ታጥበሻል ብላ ስታቋሽሻት በጣም በዚህ እጅሽ ነው ልጄን የነካሻት አለ። ቀስ በይ ሳቤላ ተኝታለች። አንቺ ስለ ሳቤላ ምን አገባሽ ብላ ጭራሽ ሰደበቻት። ለሳቤላ ከእናቷ በላይ ማንም አስብላት አለች። እሱ ሀሳቢ ሆነ በገዛለ በሰው ልጅ ማለት ነው። የልዩ ዘመድ መሆንሽን አሁን ገና ነው በደንብ ያወቅኩት። እሷን በማገባት ዘው ብላ ከዘር ነው ማለት ነው። እሷን በማገባ ነው ዘው ብላ የመጣችው። ካጠፋው ይቅርታ አለቻት። የፈለግሽውን ካደረግሽው ዋላ ይቅርታ ነው የምትጠይቀው አለቻት። ግን እኔ ምን እንዳጠፋው ከቻልሽ ግን ልጅቷን ስለምቀሸቅሸ ቀስ ብለሽ አውሪያት አለቻት። አንቺ ሴትዮ የምለውን ነገር አሰሚም እንዴ ብላ ስታፈጥ ጊዜ የፈለኩትን ማድረግ አይደለም መጮ የፈለኩትን ማድረግ ለልጄ ከኔ በላይ አሳቢ ነሽ አለቻት። በሰው ልጅ ማለት ነው። እኔ እኮ ለልጅሽ አስቤ ነው ለሌላ ነገር አይደለም አለቻት። ለልጄ ብታስቢማ በዚህ በቆሻሻ እጅሽ መንካት አትችይም ነበር ብላ በጣም አንቆሸሸቻት ማለት ነው። ዲና ስትናገር በጣም ትዕግስቷን ጨረሰች ማለት ነው። በመጨረሻ ዲና ቆሻሻ ብላ በጠርሙሱ ልትመታ ስትል ይሄንም ሳቤላ መጣ። ዝም አምጬ የወለድኳት ልጄን በፈለኩ ልጄን በነካ ምን አገባሽ ብላ እንኳን ማከነት የፈለኩትን ማድረግ መብት አለኝ። አንቺ ማነሽ
በገዛ ቤቴ የፈለኩትን እንዳላደርግ የምትከለኪ ምን አገባሽ ብላ እንግዲህ የእሷ ቤት መሆኗን የሳቢላ እናት መሆኗን እንግዲህ ገልጻላታለች ማለት ነው። እንግዲህ ቢመራትም ቢረታትም ጉሮሯን አንገታን አንቃ ወተቻት። የትም አልሄድ ከቤቴ ቤቴ ነው ልጄ ነው ልጄ ናት ምንም አያገባሽም ብላ እንግዲህ ጉሮሯን አንቃት ስታስፈታውታት ነበረ። እና ጎበዝ ናት። አንዳንዴ ዝምተኛ ሰው ለካ ሲናገር በጣም ታግሶ ትዕግስት የለውም። በእውነት በጣም ነው ንዴቷ እንትን አለችው። በአንድ ቀን የቤቱን ጠረን ቀየርሽው እያለች ልጄን እንዲሆነች ነው ብላ በጣም ስላቆሸሸቻት ትዕግስቷን ስጨርስ እንደዚህ ያደረገቻት። እና እንግዲህ በመጨረሻ እውነቱን ስነግራት ማርኮን ጋር ሄዳ እንግዲህ ያዙ ይልቀቁኝ እያለች ነው ብድ ብላ እኔ አብጃለሁ እያለች የምትዘው የምታነሳው ፍራሿን ትራሷን እየወረወረች ወይኗን እየጠጣች ዲና እንግዲህ ቁርጧን አወቀች። ለምን በቃ ልጇ መሆኗን ቤቷ መሆኗን እውነቱን ነገረቻት ማልዳ ማለት ነው። ከእንግዲህ አብርሃምና ዲና እንግዲህ ተለያዩ ማለት ነው። ዲናም አብርሃም እንግዲህ ይሄን ሁሉ ነገር ሲሰማ እንግዲህ ሽጉጥ መዞ ተቤት አብሯታል። ዲና እንግዲህ ማልዳ እንግዲህ ወደ ቤቷ ገብታለች። ልጇን ሳቤላን እንግዲህ በማረግ የእናትነትን ፍቅር ሰጥታ ታሳድጋታለች። እንግዲህ ከእንግዲህ ወዲህ አሁን ማርኮና ዲና እንደፈለጋቸው ይሁኑ ማለት ነው። አብርሃምን ሊያገኙት አይችሉም። አብርሃም እንግዲህ በመጨረሻ እንግዲህ ታግሶ ነው በሷ ላይ ሽጉጥ የመዘዘባት። ለምን ዲና እንትናን ማልዳን ብዙ ነገር አድርጋታለች፣ ትሰድባታለች፣ አመናጭቃታለች። ግን እሷ በመጨረሻ ታግሳ በልጄ ምን አገባሽ ብላ ይሄን ሁሉ አድርጋለች። ይሄን ይመስላል ቻው።